በመድረኩ የጌዴኦ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሳሙኤል በፍቃዱ ፍርድ ቤቶች ለማህበረሰቡ የተሻለ አገልግሎት ለመስጠት ፎረም በማቋቋም በተከናወኑ ተግባራት ውጤት መመዝገቡን ተናግሯል። በ6 ወር አፈጻጸም የተመዘገቡ ውጤቶችን ይበልጥ በማጠናከር የተስተዋሉ ውስንነቶችን ለማረም በትጋትና በቁርጠኝነት እንደሚሰሩ አቶ ሳሙኤል በመግለጽ ለህብረተሰቡ ቀልጣፋ የፍትህ አገልግሎት ለመስጠት ቅንጅታዊ አሰራርን ማጠናከር ይገባል ብለዋል። ከሙስና ጋር ተያይዞ ያሉት ታክስ የመሳሰሉት እንደገና ደግሞ ከግብአት ጋር ተያይዞ ከብድር ጋር ተያይዞ ያሉ ጉዳዮች ችሎት ተለይቶ ቀናት ተለይቶ እንዲሰሩ ተደርጎ በጥሩ ሁኔታ የተሰራበት ሁኔታ አለ። ውጤቶቹም በጣም መልካም የሚባሉ ናቸውና እነዚህ አፈጻጸሞች አሁንም ተጠናክሮ እንዲቀጥሉ ነው በመድረኩ አቅጣጫ የተቀመጠው። የዞኑ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ ድጋፍ ያገዘ የፍትህ ተቋማት ጥምረት በመፍጠር በተከናወነው ተግባር በበጋ የቡና ምርት በሚሰበሰብበት ወቅት የሚፈጸመውን የስርቆት ወንጀል መቀነስ መቻሉን ጠቅሷል። በተለይ በበጋ ወቅት በህብረተሰባችን ዘንድ ቡና አለ። ያንን ቡና በሚደርስበት ጊዜ የስርቆት ወንጀሎች በርከት ብሎ የሚፈጸሙበት ስለሆነ በነኛ ወቅታት ላይ የሚፈጸሙ ወንጀሎችን በተቀናጀ ሁኔታ አንድ አላማ አንድ ሀሳብ ይዞ ለመስራት በተደረገው ጥረት ህዝቡ ድሮ ሲቸገር የነበረውን ሰላማዊ በሆነ ሁኔታ ምርቱን የሰበሰበበት አንዱ ውጤት ነው። በግምገማ መድረኩ የተሳተፉት የጌዴኦ ዞን ፍትህ መምሪያ ኃላፊ አቶ ቡዛየው ዘውዴና የዲላ ማረሚያ ተቋም ፖሊስ አዛዥ ኢንስፔክተር ትዕግስት ሮቤ በአፈጻጸሙ ሂደት የታዩ ጉድለቶችን በማረም በቀጣይ የህዝቡን የፍትህ ጥያቄን ለመመለስ የበኩላችንን እንወጣለን ብለዋል። ቀጣይ ላይ ከማህበረሰባችን ምን ይጠበቃል፣ ከግል ተበዳይ ምን ይጠበቃል፣ ከፖሊስ ምን ይጠበቃል የሚለውን ሁላችንም የየድርሻችንን ወስደን የሚጠበቅብንን ኃላፊነት እየተወጣን የህዝባችንን ጥያቄ መመለስ አለብን የሚል ሀሳብ ነው ያለው። በተለይ የሚመለከተው አካል ፍርድ ቤት፣ ፍትህ መምሪያ እንዲሁም ዞን ፖሊስ መምሪያ፣ ሰላምና ጸጥታ ማረሚያ ተቋምንም ጨምሮ በህዝቡ ሲነሱ የነበሩ ነገሮችን ለመቅረፍ ጥሩ ስራዎች እየተሰሩ ያሉ መሆኑን እንግዲህ ህዝብም አስተያየት የሚሰጥበት አግባብ ስላለ ይሄንን ነገር ደግሞ እንደኛም አጠናክረን የቀሩ ስራዎችንም ወስደን በጋራ የምንሰራ ይሆናል።